በወርቅ ያኖሯት የሳሎን ጌጥ አበባ መቻወኩኔ ድንገት ልቤ ስትገባ ወይ ታስተምረው ልቤን የፍቅር ፊደል መልኳ ቀለሙ ነጥፎ ሚለቅም አይደለም አቤት በሞት ራሱ እናንተ የሆነ ከእናንተ ከልባችሁ ውስጥ እንደማሉ ታወኩኝ። እሷ ለታመመን ለሞተም ግዴላት እሷ ለታመመኝ እሷ ለታመመን ዛሬ እዚህ ላይ ደርሻለሁ። እግዚአብሔር ይመስገን። የምትዛሬ በቃ እንትን ማለት ትሻላለህ ከሰሞኑ። ሰላም እንዴት ናችሁ? ድና የተከበራችሁ የኔ ተወዳጅ የኛ ተወዳጅ ቤተሰቦች እንዴት ቆያችሁ? እንዴት አላችሁ? እግዚአብሔር ይመስገን ደህና ነን። እኔ እንግዲህ በዚህ 15 ቀን ውስጥ በጣም በህይወቴ የተፈተንኩት ትልቁ ፈተና ያለፈበት ቀናቶች ናቸው። እኔ በህይወቴ በዚህ እድሜ ስኖር እንደዚህ ሆኜ አላውቅም፣ እንደዚህም ታምሜ አላውቅም፣ እንደዚህም ሰው አስፈልጎኝ አያውቅም። ብቻ ብዙ ነገሮችን ያየሁበት፣ ብዙ ነገሮችን ያሳለፍኩበት፣ ብዙ ሰዎችን ያየሁበት ቀኔ ነበረ። እግዚአብሔር ይመስገን እኔ ዛሬ አሁን በጣም ደህና ነኝ። እንደዚህ እንደምታዩኝ ጆን ዛሬ ፏ ብያለሁ። እንግዲህ ዛሬ እንደዚህ ሆኜ የመጣሁላችሁ ከዛ በፊት ግን እነዚህ 2-3 ቀኖች ውስጥ እንግዲህ ወደ ቪዲዮ ሆስፒታል ውስጥ ሆኜ ወደ ቪዲዮ መጣሁ። በቃ ከባድ የሚባል ጊዜ ላይ ነበርኩኝ። በጣም ከባድ ትንሽ ለቪዲዮ የሚከብዱ ነገሮች ስለነበሩ እነሱን ማሳየት አልቻልኩኝም ለእናንተ። ብቻ ግን እኔ ሲያመኝ ታማችሁ ብዙ ነገር ሆናችሁ እንደኔ ከኔ እኮ ተጨንቃችሁ ልክ እንደ ቤተሰብ ልክ አብሮ እንደተወለደ ከአንድ ማህፀን እንደወጣ ሰው ለእኔ ስትጨነቁልኝ ስታዝኑ ብቻ ብዙ ነገር ስትሆኑልኝ የነበራችሁ ሰዎች በሙሉ እግዚአብሔር ያክብርልኝ። እንግዲህ በእናንተ ደግሞ በደስታችሁ ቀን እኔ የእናንተን ብድር የምከፍልበት ቀንን ያምጣልኝ። እድሜ ሰጥቶን እኛም ኖረን ብቻ ዛሬ ብዙዎቻችን ላመሰግን የመጣሁት አላርል እኔ ብዙ ጊዜ ጎበዝ ነኝ፣ ጀግና ወንድ ነኝ ምናምን ምንም ነገር አያቅተኝም፣ ምንም ነገር አይበግረኝም ብዬ ማምን ሰው ነበርኩኝ እና በጣም ተፈተንኩኝ በዚህ 15 ቀን ውስጥ። ብቻ ማንም ሰው አለ ፈጣሪው፣ ማንም ሰው አለ ጸሎቱ ምንም እንደሌለ ያወኩበት ሳምንት ነው። በጣም ብዙ ነገር የተፈጠረበት ሳምንት ነው። ሁልጊዜ ራሴን መቆጣጠር እያቃተኝ ሁልጊዜ ራሴን አልጋ ላይ ነበር ማገኘው። እጅግ በጣም በቃ እንደዚህ ማለት አልችልም። እንደዚህ ማለት ምናልባት እንደዚህ አይነት ነገሮችን ስናገር ደስ የማይሉ ቃላቶች ሊሆኑ ይችላሉ። መታመም በራሱ ደስ የማይል ቃላት፣ ታመም ያለው ማለት በራሱ የምሬ ነው የምላችሁ። እኔ ብዙ ሰው እንደሚለው ያው ፈጣሪ አታሳመመኝ አይባልም፣ ማረኝ ነው የሚባለው እንደሚባለው ሁሉ ይሄን አታመም ያለው ማለት ራሱ የምሬ ነው የምላችሁ በጣም በቃ ደስ የሚል ቃል አይደለም ለኔ። ምክንያቱም እኔ ራሴን እስከማገኘው ብዙ ሰዎች ሲታመሙ፣ በተለይ ስፔሻሊ ቤተሰብ አካባቢ ላይ ያሉ ሰዎች ሲታመሙ ብቻ የሆነ ነገር ሲሆኑ የሆነ በቃ ቀድሜ ጉልበት ኖሮ ወደዚህ ወደዛ ወደ ላይ ወረታች እያልኩኝ እነሱን ማስታመሜ በቃ የሚደረገውን ነገር ሁሉ አድርጌ የምኖረው ነው የነበርኩ። ግን በቃ እኔ ወድቄ ሳይሆን የምሬ ነው የምላችሁ በጣም ነው ያፈርኩት። ማለት ሰው ማለት ከንቱ መሆኑን የምሬ ነው የምላችሁ እስካይ ድረስ
በቃ እጅግ በሚገርም ራስ ማጣት ውስጥ ነበርኩ። ለኔ ስትጨነቁልኝ ስታስቡልኝ እውነቴን ነው የምላችሁ ልክ እንደ ቤተሰቤ እኔ ቤተሰብ እናት አባት እህቶቼ ለኔ ሲጨነቁልኝ እንደነበረው ሁሉ እናንተ እኔን በአይናችሁ እንኳን አይታችሁ ይሳታቁ የምሬ ነው የምላችሁ በአይናችሁ እንኳን አይታችሁ ይሳታቁ ለኔ እንደዛ ስትጨነቁ እንደዛ ስትሆኑ ሳይ የምሬ ነው የምላችሁ ተስፋ አደረግኩኝ። በቃ የሆነ ነገር እንዳለኝ የሆነ ቤተሰብ እንዳለኝ ተስፋ አደረግኩ። የሆነ ነገር ብሆን የምሬ ነው የምላችሁ በሞት ራሱ እናንተ የሆነ ከእናንተ ከልባችሁ ውስጥ እንደማልወጣ አወኩኝ። እኔ እንደዚህ አይነት ይህን ያክል ፍቅር የሚገባኝ አይነት ሰው አይደለም። ይህን ያክል መጨነቅ ለኔ የሚገባኝ አይነት ልጅ አይደለም። ምክንያቱም እኔ ለእናንተ ምንም አላደረግኩላችሁ። እኔ ለእናንተ እኔ እንጃ በቃ እኔ ይሄን ያደረኩኝ ብዬ ለራሴ የማስበው ነገር የለም። እጅግ በጣም ነው የምወዳችሁ፣ እጅግ በጣም ነው ማከብራችሁ። ምናልባት ከዚህ በፊት ለእናንተ የሚመጥን ነገር ሰርቼ ላላቅ ይችላል። ብቻ ብዙ ነገር እንኳን አድርጋችሁ እኔን ስታዩኝ ብቻ የምታዝኑልኝ ስታዩኝ ብቻ ማሳዝናችሁ ሰዎች አላችሁና እኔ ለእናንተ ምን አይነት ቃላትን ተጠቅሜ እናንተን ማመስገን እንዳለብኝ አላውቅም። ብቻ ግን ሁላችሁንም ፈጣሪ ያክብርልኝ። ሁላችሁንም እንደዚህ ይሄ ከበሽታ ምናምን ሁላችሁንም ይሰውራችሁ እግዚአብሔር ያክብርልኝ። ሁላችሁንም ሰው ዛሬ ሁሉንም ምርመራዎችን አልጨረስኩኝም። ሕክምናዎችን ግን ጨርሻለሁ። እስካሁን የተመረመርኳቸውን ሕክምናዎች ጨርሻለሁ። ተመላልሼ የምወስደው መርፌ አለ እዚህ ካኑሎ ተመላልሼ የምወስደው መርፌ አለ። ነገር ግን እግዚአብሔር ይመስገን ዛሬ በጣም ደህና ነኝ። አሁን በጣም ደህና ነኝ። ያው እንደዚህ ሆስፒታል ውስጥ ብዙ ጊዜ መተኛት ትንሽ ለኔም ጥሩ አይደለም። ከቤተሰብም አንፃር ቤተሰብ እንደዚህ ሆስፒታል ውስጥ ተኝቼ ሲያይ ይጎዳል። በጣም በብዙ ነገር ይጎዳል። ኢቨን ሳይኮሎጂካሊ ራሱ ሊጎዱ ይችላሉና እኔ መውጣት ፈልጌ ነው ከዚህ ሆስፒታል እና በቃ ደህና ነኝ አሁን እግዚአብሔር ይመስገን። ብዙ የሚያሳስብ ነገሮች የለም። የሲቲ ስካን ምርመራ አለኝ የሚቀጥለው ሳምንት የሲቲ ስካን ምርመራ አለህ ተብያለሁ። ከዛ ምርመራ በኋላ እንግዲህ ከተሻለኝ ካልተሻለኝም ሁሉንም ነገር የሚያደርገው እግዚአብሔር ነውና ሁሉንም ነገር ለሱ መስጠት ነው። እናንተን በጸሎታችሁ በዱዓችሁ ታስቡኛላችሁ ተስፋ አደርጋለሁ። እንደዚህ እኔ ሆስፒታል ውስጥ ቤተሰብ እንዲመላለስ ምናምን አልፈልግም። ምክንያቱም ያው ትንሽ ለኛ ቤተሰብ ሆስፒታል ጥሩ አይደለም እና ዛሬ ልወጣ ነው እናንተ ሄዱ እኔ የምጨርሰው ነገር አለ ብያቸው ያው እነሱ ቤት እንዲሄዱና እንዲጠብቁኝ አድርጌ ያው ምክንያቱም ተጎድቼ ማሳየት አልፈልግም። እግዚአብሔር ነው የምላችሁ ለቤተሰብ ተጎድቼ ማሳየት አልፈልግም ምንም ነገር በቃ የሆነ ታምሜ ራሱ ማንም ሰው ደግፉኝ እንዲሄድ በእነሱ ፊት ማንም ሰው ደግፉኝ እንዲሄድ አልፈልግም እና ያው እናንተ እንደምታውቁት እንግዲህ ለእኔ ሁልጊዜ መከታዬ ደጋፊ ሲከፋኝ ሲጨነቅ መግቢያ ሳጣ የሆነ ነገር ሲሆን ፊት ለፊቴ ከጎኔ ከኋሌ በየሁሉም ቦታ የምትገኝልኝ ዮርዲ ነች። እንግዲህ እኔ ዮርዲን ይዤ ነው ከዚህ መውጣት የምፈልገው። እሷ ከዚህ እኔ መውጣቴን ማወቅ አለባት። ምክንያቱም ስፔሻሊ ከቤተሰብ በላይ በጣም የምትጎዳው እሷ ነች። እሷ ተከፍታ ማየት አልፈልግም። እሷ አይኖቿ ላይ እንባ ስለኔ እየፈሰሱ ማየት አልፈልግም። ያው ብዙ ነገር ሆናልኛለች፣ ብዙ ነገር አድርጋልኛለች። ሁሌ ነው የምነግራችሁ። እኔ አሁንም ቢሆን ከዚህ በኋላ የምሰራቸው ቪዲዮ ላይ ስለሷ ተናገር ከተባልኩኝ ሁልጊዜ የሚቀርበኝ ብዙ ነገር ሆናልኛለች፣ ብዙ ነገር አድርጋልኛለች፣ ብዙ ነገር ነች። በሷ በእኔ ምክንያት ከሷ አይንም ባንዲ ፈስ አልፈልግም። ምክንያቱም እኔ የሷ ብርታት ሆኜ ነው መገኘት የምፈልገው። ለልቤ መጽናኛ ለልቤ መጽናኛ
እሷ መታ ሆስፒታል እንደወጣሁኝ በቃ እንደተሻለኝ ደህና እንደሆንኩኝ ማወቅ አለባት፣ ማየት አለባት። ምክንያቱም ህመሜ ላይ ያለችው እሷ ነች። እኔ ታመሜ እሷ ላይ ሌላ ህመም ነው የሆንኩባት። በቃ ግራ ግብት ነው ያላት። የምሬን ነው የምላችሁና ብዙ ነገሮች እንችላ እየኖረች ያለችው እሷ ነች። የኔን ብርታት የኔን ጥንካሬ ደግሞ ማየት ያለባት እሷ ነች። እሷ መታ እኔ ደህና እንደሆንኩኝ አሳይቻት ከዚህ እወጣለሁ። በዚሁ አጋጣሚ ጓደኞቼ ሁላችሁም ደውላችሁ ያጽናናችሁኝ፣ ደውላችሁ የጠየቃችሁኝ፣ ብዙ ድጋፍ ያደረጋችሁልኝ አመሰግናለሁ። ወዳችኋለሁ። እግዚአብሔር ያክብርልኝ። ከፍ ባለ ደረጃ ላይ እንገናኝ እኛና እናንተ። ወዳችኋለሁ። እናንተ ቤተሰቦቼንም ደከመኝ ሰለቸኝ ሳትሉ ለእኔ ብቻ አይደለም ለዩቲዩብ ቻናሌ ስትለፉ በቃ ብዙ ነገር ስትሆኑ ያላችሁ ቤተሰቦች አላችሁ። ወዳችኋለሁ። እናንተን ዮርዲ ከመጣች ትመጣለች። ያው እንግዲህ ብቻዬን ያለሁት ሁሉም እቃዎች ምናምን ወስደዋል ቤት። እመጣለሁ እኔ እዚህ የምጨርሰው ነገር አለ ብያቸው ነው። ትንሽ ያመመኝ ነው። እረፍት ላድርግ እና እሷ ስትመጣ እንሄዳለን። ከእሷ ጋር እንሄዳለን። አገርሽ ባቲ ነው የለው መገናኛ አገርሽ ባቲ ነው የለው መገናኛ ይመጣል ትዝታሽ ለልቤ መጽናኛ ለልቤ ወይ እንደዚህ ቪዲዮ ይሰራ ነው እና ጀግኛለሁ። ቪዲዮ መስራት ጀምሬያለሁ። ሰራለሁ ቪዲዮ ከዚህ በኋላ። አሁን ደህና ነኝ ያለሽ ደስ ብሎኛል። ያምን በጣም ደስ ብሎኛል። እና ቪዲዮ ጨራሽ የመስራት አቅም አለ ብዬ አላሰብኩም ነበርና ቪዲዮ ሳይሽ ተገርሜያለሁ። ጋይስ ግን በቃ እንደዚህ የተገረመችበትን ነገር እንገናሽ። በጣም አሞኝ ነበረ እምር በቃ መንቀሳቀስ እንኳን እስኪያቅተኝ ድረስ በተለይ እዚህ 2 እና 3 ቀን ውስጥ ወደ እናንተ መምጣት ያልቻልንበት ቀናቶች ውስጥ በጣም ደስ የሚል ጊዜ ነበረ ያሳለፍኩት። እኔ ያልመስል ነበረ። እንግዲህ እግዚአብሔር ፈቅዶና ወዶ ዛሬ እዚህ ላይ ደርሻለሁ። እግዚአብሔር ይመስገን። የምትዛሬ በቃ እንትን ማለቴ ትሻላለህ። ከሰሞኑ በጣም ነው የምትሻለው። እሱ ራሱ ዛሬ ይሻላል። የሆነ ምርመራ ይቀረኛል። በጣም አስጨነከኝ። በመጀመሪያ ጭብርብር ብዬላችኋለሁ። እኔ ወንድማችሁ ስንት ሰው ደግሞ እንደተጨነቀ በእኔ ምክንያት እውነት እኔ ማለት ነው ምንም በቃ ማለት ራሱ አልችልም። ምን አይነት በቃ ገርሙ ማለት በጣም በቃ እግዚአብሔርን እየተገረምኩኝ ነበረ። የሆነ በቃ በውስጥ ምናምን እየጻፋችሁልና ይዞሽ በቃ ከጎንሽ ነን ምናምን ያኔ ራሱ ማልቀስ በቃ በጣም እንትን እያላችሁ ነበርና እውነት በጣም ነው የምናመሰግነው። ብዙ ሰዎችን ያየሁበት ነው። የጠበቅኳቸው ሰዎች በጠበቅኳቸው ቦታ አላገኘኋቸውም። እንደዛውም ደግሞ ያልጠበቅኳቸው ሰዎች በቃ ከሚባለው በላይና እውነት በጣም ነው ማመስገን የምፈልገው። የምስጋና ቪዲዮ እሰራለሁ ብዬ ነበር። ከሁሉም በላይ የጠበቅኩት አንቺ ነበረ። አንቺን ከጎኔ አያርቅብኝ እንጂ የትኛውንም አይነት ዓለማችን ላይ አሉ የሚባሉ በሽታዎች እንኳን ቢይዙ በአንቺ ጽናት፣ በአንቺ አይዞ ባይነት ከፈጣሪ ቀጥሎ አድናል እና ደስ ብሎኛል። ደግሞ ማለት ቪዲዮ ደርሰን ማለት እንደዚህ ያሳለፍናቸውን ጊዜያቶች እነዚህ ቻሌንጆቻችንን እንናገራለን። እሺ ግን
እድሜ ለነሽ ከፈጣሪ ቀጥሎ ከቤተሰቦች የቀጥሎ እድሜ ለነሽ። ጸሎት ነው ስለ በቃ በጣም ጨንቆኝ ነበረ። በቃ የማደርገው ነገር ሁሉ ግራ ገብቶኝ ነበረ። ግን አትፈታልኝም ይሄንን ነገር እንዴ ምን ትናለህ እንዴ? መርፌ ያለኝ ግን በሌላ በኩል አይቻልም። በምን እኔ ጀብቻ ታሳኩ ወንፊት ውሃ ብናደርግበት ማለት ነው ያፈሳል። መርፌ ተጨርቆ ማለት መርፌ የተቀጠቁ አሁን እኮ አንተ ማለት ነው ገና እስክትታደስ ራሱ ማለት ነው። አሁን እኔ ስንት ጊዜ ፈጅብሃል። አንተን ራሱ ፕራንክ ማድረግ አልችልም ማለት ከዚህ በኋላ ፕራንክ የለምሽ ደስ እኔ ላይ ፕራንክ የለም። ብቻ ደህና ሁንልኝ። እውነት ለእኔ ስትጨነቁልኝ የነበራችሁ ሰዎች በሙሉ በእናንተ በደስታችሁ ቀን ልድረስላችሁ። አሜን አሜን። ዛሬ ሻውን የት ነው የምንሄደው? ወደ ቤት። አሁን እኔ እና ትትዬ ሂድ ወደ ቤት ሊመጣለኝ ማስተካከል ነገር አለ ምናምን ብዬ ተቆጥቼ ወደ ቤት ሸኝቼዋለሁ። ሄድ አብረን ምናምን ሄደው ብሎ ተቆጥቼ ሸኝቼው እንቺ እየጠበቅኩ ነበረ። እኔ እኮ ነይ ስትለኝ እየተዋከብኩ ነው የመጣሁት። እኔ ልባከብሽ በቃ ስለጨረስኩኝና እንትን ስላልኩኝ ነው የመጣሽ። ስለዚህ ማለት ነው ከዚህ በኋላ ያለውን ሕክምናህን እኮ ገና አልጨረስንም። እየተመላለስክ ነው የምታከመው ግን ማለት ነው። በቃ ፏፏ ማለት አለብህ። ጸጉር ምናምን ተደርገ ማለት ነው ሙሉ አልቆረጥም። የሚያሳምህ ራሱ ይጸጉረን እኔ ሙሉ አልቆረጥም እንዴ አንተ ቢና አታናደኝ። ማርያም ሙሉማ አልቆረጥም። አንቺ ነው ሲጀመር ማለት ነው ሰው መስልም ድንገርክና እውነቱን ተናገሪ ካልከኝ ማለት ስለተሻለ እውነቱን እንደናገር ሰው አትመስልም። ጸጉር ሲቆረጥ ማለት ነው የኔ አባት እንዴት አባ እንደምታምር እኮ ሙሉ ሲቆረጥ ሙሉ ሙልጭ ጋይስ መቆረጥ እንዴ በጣም እኛ ይዟል የሚበላ ነገር ነው ጨርሻ የደስታዬ ብርሃን ሁሉን ያደለሽ ይመስገን አንቺ ለኔ ያረገሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ያመነሽ ልቤን ፍቅር አልብሰሽ ወጋ ሳየሽው አንቺ ስለኔ ነው የተፈጠርሽው የአዳምነቴን የመፈጠሬን ትርጉም ያወቅኩት ማፍቀርን ባንቺ ነው ያጣጣምኩት ፍቅር ነው ተፈጥሮሽ ፍቅርም ፍቅር ነሽ ሰላም አለው ፍቅርሽ ሰላም ሰላም ነሽ ፍቅር ነው ተፈጥሮሽ ፍቅርም ፍቅር ነሽ ሰላም አለው ፍቅርሽ ሰላም ሰላም ነሽ የደስታዬ ብርሃን ሁሉን ያደለሽ ይመስገን አንቺ ለኔ ያረገሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላለሽ መድኃኒቴ ነሽ ሰላም አለሽ ያመነሽ ልቤን ፍቅር አልብሰሽ ወጋ ሳየሽው አንቺ ስለኔ ነው የተፈጠርሽው የአዳምነቴን የመፈጠሬን ትርጉም ያወቅኩት ማፍቀርን ባንቺ ነው ያጣጣምኩት ፍቅር ነው ተፈጥሮሽ ፍቅርም ፍቅር ነሽ ሰላም አለው ፍቅርሽ ሰላም